አሁን እናንተ ምንድን ነው አባይ በጣና ላይ ሲሄድ በርስ በቃ የእናንተ ውበት በቃ ልቆት ነው እንደሻ ሰጥቼ ምንም ፍሬ የሌለውን ነገር እንደገና ቆጥ እንግዲህ እኔ ምን ላድርግ? አሁን እሷ አንተን ብትመስልም እኔ እንዲህ ብያለሁ። ወንድ ልጅ ዶብ አድርጌ ሁሉ ነገር እኔ ወስድ ዳቦሽን ቀድመሽ ደፋሽ። ዋ ያሳቀልላል እንደው ጉብል መችስ እና ቁርጥ ነው። እኔማ መንገድ እየሄድኩ ነበረ። ምን ይሻላል? አቤት ምን ናስኪ ይኸውልህ ለክርስትና ልጅ ላይና ዳቦ አድርሰልኝና ዋ ለትልቂት አሬ የክርስትና አባቴ እንደ ጨረቃ ዲም ቆም ይታየኝ አለው እሱ አለው እንደምን ደራ ነው አራ ተው እክ አይሞላልኝ እንደዚህ እንዳፈሩ በርበሩ ለሚያው ልጅ ካባልትን ቅመሳት ታዩ ተዚህ ቀምሳል ማለት የዛ ሳደርሶ ይሰጡኛል። ና ቡች ና ቡች ና ቡች ና በል እሰይ መብላት ብቻ አይደለም ጠንክሮ መስራት ነው። ጠንክሮ ዝም ብሎ መብላት ብቻ ዋጋ የለውም። መክረው ዘክረው ምን ጎደለብህ ምንድነው የሆንከው ብለው አንቺ ብለሽ ወለድሻት እንጂ መጀመሪያ ወገቤን የቆረጥኩ እኮ ነኝ። ኦሬዲያ ያለመርክ እሱ ባለው መጣልኝ እንዳትንቀሳቀስ ምን አንተ ሞላች ይልሽ ያጥሩን ባነፊው ነው ለካ አረገረገረገረገረ ተስፋውኝ አቤት ይኸውልህ ተልተሎተኛ እሺ ያንኛ እንዳተኛ አንተ ተኛ ያልኩህ ሁለት ሆነ እንድትነሳ እናቴ ትሞት እንዴት ራሴን እያቃጠለኝ ይዤው መጥቼ እና እኔ እናንተ እኮ የኛ ልጅ የሁለታችን ልጅ ነው የሚባል እንጂ እንዴት የኔ ልጅ ትላለህ? እንደ ዳቦ የሚመቸኝ የለም እሙሽ እውነቴን ምን ሌላ ስም ቢወጣልህ እራሱ ደስተኛ ነኝ ዳቦ ቶሎ ረመድ ብለን ቶሎ ነው የሚመጣሽ። እዋን አሁን ዝናቡ ሳይጥል እንዴት ይሽጃጥረኝ እኮ ልብስ ነበር ይችላል ደግሞ ዳቦ ብቻ ነው እና ሲሳይ ደህና ሁን እንጂ ሌላ ቀን ሙሉ ልብሱን ነው የምታለብሰው። ዋ እንዴት እንዲሁ እኔስ በር ላይ ቁሙ እንዲሁ በር ላይ ቁሙ ነው እኮ የሚጠብቀኝ በያመት ዋ ያሳቀልላል። እንዲሁ ጉብል መችስ ክርስትና አባት ሲባል ደስታው የለ እንዲሁ ሲሳይ እኔ ሰዎችን እንዲሁ ወዳቸዋለሁ። እንዲሁ ተነሱ እንኳን ተናሳን። እውነቴን ነው። ሰዎች ሲሆኑ አንቺ ደግሞ ከነሱ እንኳን ተዛመርን እንጂ አብልጅ ተናሳን። ሲሳይ እኔ እኮ ሀፈራለሁ እድሌ እንዴት አድርጌ ነው አሁን እንዲሁ ሀፈራለሁ ጨነቀኝ። መጀመሪያ እንትን ልበል እንጂ አማሽን ማለት ነው። እሺ አረ እንዲሁ ፈራለሁ ግድ ብሎ እንዲሁ የሞላ ኋሳይ ብራሽ ልብ የመጨነቅ መጀመሪያም እኮ ልብ ጠርጥሯል። በላይ ነበር ምን ሄድ በዚህ እንሂድ ብለሽ ነው አንቺ አንዴ ወዲህ ስለ ሰዓቱም የክረምት ሰዓት እንዲያለ ቆየንባቸው። ልጅ ያሰቀልላል። እኔማ እንደው አንድ ነገር ምን እንደው ሳላደርግለት ዛሬ ነገ እያልኩኝ አልሆነም። እንደው ይች እንኳን የተለመደችትን አረ ክረምት ትወጣ እንጂ ደግሞ አሁን እህሉ ሲደርስ ሞት ያችን አንዲት ማዳበሪያ እህል እንሸጥና ልብሱንም ጫማውንም እናለብሰዋለን። እንደሱ ነው የምናደርገው። እንዴት ደግሞ እንግዲህ ይውልሽ ቤት ከገባን በኋላ ብዙ አትቆይ። እኔማ ጎል እንደዚህ ያልጠበቅኳትም ነበረ። ውጭ መጀመሪያ ዳቦላሽ በል እንግዲህ አስበል ሄድ በል አይዞህ እና ልመለስ ነው አብረሽ እንትን እንዲሁ ብትመጣ እንዲሁ ፈራሁኝ። ሽመሌን ያዥ እሺ አይ ቀስ ብለህ ሰጭኝ እሱን ሽመል ሰጭኝ እስቲ መመርመሪያ ተወይዘው በል ቀስ ብለህ ሲሳይ የነሰ ነው አንቺ አለሽ አይደል? ዋ እኔማ መቼም መጣህ ታልወሰድከኝ እንዴት አድርጌ ሱሪ የተነከረ አይደል? አትሞክሪያትም አይደል? አትመጭም? ኧረ ጎረጉ ሲሳይ እስቲ ናና ጋር የተማማልሽ መስል በቃ አውኩ አየሽ ወርኔ ተሻገርኩ አይደል? እጃባ ማን ያዡሽ እንዴው ፍራት ለቀቀብኝ ደርሶ እኔማ በቃ መጨነቅ
ሲሳይ እንደዚህ በል ታናከረ እኮ ከፍ አድርገው ነው። እሺ አትዩ ሆኖ እሺ በል ኧረ እንዴት ሆና ነው ሞልታያ? ምን ሞልቷል? ምን ሞልቷል? በል እሺ ኧረ እንዴት ነው ጫማ ያስደርጋል? ነው እንውጣው በልና ቀስ ብለህ ነው። ተመስገን እናቴ በልና እንሂድ። በኔ ለፖሊስ እሺ እንዴት የመጣ እንደሆነ የክርስትና አባቴ ያጣኛል። ወይ መከራያ እንጂ እንደ ዘንድሮ አንዱ አላደርስ ብሏቸው ምን በምንም እንደው ቢቀሩ ልታሰቀልል እንደሆነ እንዴት አላሰቀልል ክፉ አስለምዶኛል። እኔ አንቺ ከአባቴ በላይ ከሱ ጋር አስሆን ነው ደስ የሚለኝ። የክርስትና አባቴ መጣው መክረው ዘክረው ምን ጎደለብህ ምንድነው የሆንከው ብለው ተንከባክበው እስከ ዛሬ ድረስ ጠብቀው ውልፍት እንዳልላ አድርገው ያሳደጉኝ ናቸው። እሱማ ክርስትና አባት እኮ እንደ ልጅ እኮ ነው። አባትም እንደ አባት ነው፣ ልጅም እንደ ልጅ ነው። ግን እንግዲህ እንደውም እኛ ራሱ አሁን የኔ ክርስትና ልጅ የኔ የክርስትና አባት እንዳደረገልኝ አላደረኩለት። ማን እያወራ ነው ይለመጣና ግድ የለም ግን ምንድነው ማሰቅለሉ ብዬ ነው። አሁን የኔም አሁን ቤት ይሄዳሉ እኮ እሷ አጣይ ብለው አይቀሩም። ቤት ይሄዳሉ እኛ ዘንዳ በኔ ሲሳይ እንዴት ዳቦስ አንቺ ልጠይቅሽ እንጂ ዋ እንዴት አይተኸኛል? ተሸክሜው ይል የመጣው አብዬ ማንም ተሸክሜ ያሻገርኩኝ ከቤት አላሽም ዳቦን። ኧረ ሲሳይ እያየኸኝ እንዴት አናቴ ላይ ተሸክሜ ያን ያክል እንደዚህ ሆኜ አንቺ ልብ ኑሮሽ ባዶ ሰፌት ተሸክመሽ መጣሽ አይደል? ሲሳይ በቃ ውሻን ያስበልተው ውሻን ይበልቶት እንጂ ከየት መጥቶ ነው ውሻ ይሄን እስከምሻገር ውሻው ከኋላ አይደል አብሮ የተሻገረ? ዋ እናቴ ትሞት እንዴት ራሴን እያቃጠለኝ ይዤው መጥቼ ሲሳይ ተው እንጂ ዋ እኮ ይልሽ አረግ ኧረ ወይኔ እኔ እኮ አንቺ ልብ እንደሚጠፋሽ ነው ራሱ እንዴት እንዳላሰብኩ ከቤት ወጣ ነው እንጃ። ኧረ ሞት እዚህ ድረስ ባዶ ሰፌት ተሸክመሽ ዳቦ ይዘን ልንመጣ ነው ብዬ ወሽክቼ አይሞላልኝ እንደዚህ እንዳፈርኩ ኧረ ወይ ድል ለሚያው ልጅ ኧረ ማጠር ያረክሽኝ ማፈሪያ ነው ያረክሽኝ። ዋ ስታኖረው ቆይ ምንድነው ደግሞ ስታኖረው ትላለች ከቤት አላሽም እየነገርኩሽ ነው። ሲሳይ እንዴት እያየኸኝ ትናንትና ጀምሬ ተጨንቄ ጋግሬ እንዴት ጦሽ ብዬ ይዤ መጥቼ እንዴት ነው የምጥለው? ኧረ ወይኔ ጋግረሽ ሊሆን ይችላል ግን ዳቦን አልያሽም። ባዶ እንዳትል እንደዚህ አልብሰሽ እንደዚህ ተሸክመሽ መጣሽ ልብሽ ሲጠፋሽ እኔንም ያዟልሽኝ ሳላይ ታሻገርኩት ሆነ። ኧረ ተው ሲሳይ ያለ ስሜ ስም አትስጠኝ። ይዤ ነው የወጣሁ ተጨንቄ እንዴት ዋ እኔ አንተን ማሰርና ውርደት እፈልገዋለሁ እንዴት ተቤት አስቤበት ይዤ ነው የመጣሁ። እዚህ ነው ውሻን ይወጋል። ማን ወሰደው ሊባል ነው? ኧረ እናንተ ኧረ ወይ ድል ቆይ ማን ወሰደው ልጠይቅሽ? ውሻ በልቶት ሊሆን ይችላል እንግዲህ እኔማ ተቤት ይዤው ነው የወጣሁ። አይተኛ ሻርል ቆመሽ ውሻ በልቶ ማለት እንዴት አለሽ? ደህና ነሽ? ሰላም ነሽ? ደህና ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? ሰላም ናችሁ? ደህና ናችሁ? እንግዲህ ለምን ይባላል? አሎ ያው ጊዜው ደህና ነኝ። መንገድ እየሄድኩኝ ምን አሞታል? ኧረ ተው እና ቁርጥ ነው። እኔማ መንገድ እየሄድኩ ነበረ። ምን ይሻላል? ዝም ብዬ ልምጣ እንጂ ግን ደህና ነው አሁን? እንዲሁ ስታየው ኧረ እኔ እየጮኩ አይደል? ዝም ብዬ ስባለድ እንዴት ማን ነው? በል በቃ እንግዲህ ልመለስ እንጂ እንግዲህ አስዛው ጠብቀኝ። ማዶ ጠብቀኝ። በልሽ ተመለስኩኝ። በቃ እመለሳለሁ። ማን ነው? አይ ያደምሳቸው ምን ሆነ? ታሟላሉ። ምን አገኘው? በጣም ማሞት። አሁን እኮ ይዘነው እንሂድ እንዴት እናርግ እያልን ነው። እንደው ምን ተሻለ? እንዴት እናርግ? ድንገት ስትሻገር ውሃ ወስዶት ይሆን? ውሃ ወሰድሽ አንቺ? አሁን ይኸውልሽ ቀልጥም የሳልጥልሽ ተመለሽ። በል እንጂ ያዘኝ እንጂ እንዴት ነው እንደው ውሃ ፈራ አይደል? ደግሞ አሁን ሊያዝሽ ዋ ሲሳይ ኧረ ተው ነው እኔ አልበላሁት። እንዴት ነው ነገሩ? ዋ እናንተዬ እንደው ምን አይነት ነገር ነው የተገኘልኝ? እኔ አልበላሁት። አሁን እንዴት ነው ማድረግ ነው? ማተራ ምን ታረጋለሽ? ባዶ ሰፌድ ይጀለሩ ምንድነው ማድረግ? አንቺ ልጠይቅሽ እንጂ ምን እንደማደርግ። ኧረ እናንተ ኧረ ወይ ድሊ አፈርኩ ደግሞ መናገር ደግሞ ይመጣላሉ ብዬ ለልጅ መናገር። ኧረ ዛሬ የተሰራው ስራ እንደው ተሞት አያንስም ሲሳይ። አንተ እኮ ነህ አስተውለህ ብታኖረው ሀትሄድ ነበር ዳቦ ከቤት ተዘጋጅቼ መጥቼ አለብልኝ ና እንጂና ገድፈኝ። እንዴት ነው ነገሩ? ዋ ና ያዘኝ ነው የምልህ ሲሳይ። ኧረ እንግዲህ እንዳሻህ። ኧረ ተው ና ያዘኝ።
ና ማየው እንደ ፈራለሁ አረ ልብስሽ ና እንዴት ነው ነገሩ? በቃ ሰፈር ነበር ማጣፋ አራ እንደው ወድልኝ አሁን ይደርስልኝ ላው ካንቺ ሂጅ እና መሻሽ እንመለስ። እንዴት አደርጋለሁ? አሰቅቄው ማግብቸው ሙቻ አንቺን አመኘን የምስመጣ አራ ሲሳይተው እንጂ መጨከንህ እንኪያሽ ይሄን ይዘን ምን እናድርግ? ምን ይሻላል? ወደ ልጅ ቤት ነው የምትሄድ? ክርስትና ልጅ ነበር። ክርስትና ልጅ የውበት ልጅ እንግዲህ አስልሽም አንደ በሞት ይሻል እንግዲህ እምቴ እንደው አንቺን ጨምረን እንግዲያስ ልሽማ እርደከል ነገር ገጥሟቸው ነው የተመለሱ። ግማሽ መንገድ ታረጉ ወዲያ ከሆነልን ዛሬ ካልሆነልን ነገ መጠን እንጨዋወታለን። እሱንም እንጠይቀዋለን። በይልኝ እንደው ደህና እግር ተገናኘን እመቤት በይሽ ደህና ቀስ ብዬ እሰጣታለሁ። ቤት ደርሼ እኮ ይዤ ልወጣ ነው የነበረ። ታደራሽ እንደኔ ሆነሽ ሳትባክኝ ቆራርሰሽ አቅምሽልኝ ማንሽ ነይ በይ ነይ አይ እንደው ምን ሲል አንቺም ከት ብለሽ መንገድሽን ይዘሽ እንየጋጀ ከንየዳቦ እንትን ብዬ ወስጄ ሰጠው በል እንጂ እንዴት አደርጋለሁ? ምን ጊዜስ እንደው ቀስ ብለህ አሳስቦሽ እኔ ነገር ብታስቢኝ ባልሰራሽ እንዱ አበርሽኝ ዛሬ አይሞላልሽ ሆኜ ምንድነው የምትጮህ? ምንድን ታረጊ ነው? እንዴ አለመታደል እንዴ እንዴት ነው ደከማለህ? ትንፋሽ አጥሮ አይ በጣም ተጎርቷል ነው የሚለኝ። እናቴ እኔ ምን አገኘሁ በውዲያነት ምድር እናቴ ሰልስትና አይቸው ፊቱ ጭው ብሎ ነበር። ሞት ይኸውልህ እንግዲህ ሲጠራራ እኮ እንዲህ ነው የሚያደርግ። ይሄ ጅማት ብቻ አይደለም የሚያስቀርቀን ሲደርስ እንደው እሱ ነው እንጂ አስተጓጎለን። እንዲሁ አንድ ነገር አይሆን እንጂ እኔስ እንደፈለጋቸው ማድረሱንም ያዋክብህ የተዋከቡት ምን ቤት እንዳሉ ቢነግሯቸው እዚህ ተደረሱ በላይ። አረ ሲሳይ ምን ዋንጅ አረ ውሻውን ላክልኝማ አብሮኝ ሄድ መንገዱም ጭር ብሏል። ውሻውን ላክልኝ አብሮኝ ሄድ ወጥ ለስም አላከው ተሪው ናቡት ዋፈራሁኝ ብቻ ነው ወጥ ና ወጥ ናቡት ና ንስም አላከው አንተ ናቡት ና በል እሰይ ና በል አንተን ታገኘው አልፈራም። ናቡት ና በል ና ተከተለኝ እናቴ ማን አለኝ ዋ ናቡት ተው ቆይ ናን ማነድ ይሄ መንገዱ ዛሬ ሰውም ጠፍቶበታል እናቴ ናቡት አስተድርስ እኮ ነው እናንተ የክርስትና እናቴ የካንቺ እየጠበቅኩኝ ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን። በሩ ልታልፍ ነው ወንድ ሳምሽ በጓሮ ልገቢ ብለሽ ነው? በዚያኛ ለለቅለቅ ሌላ ቀራርቢ እየጠበቅኩሽ አንቺ እኔ ለያዝልሽ እኔ ለያዘው ያሁኑ ደግሞ ትልቆናል ልብስ ደግሞ አመጣልሻለሁ ያኛው ካለቀብኝ አሁን ያመጣሽልኝ ተርን ብላለት እንደባተለ አንድ ቀን ሳይቀመጥ ምን ጮኸ ነዘረ እስቲ ዳብሰው ራሱን ይደው ሄሎ ምን አልክ? ምንድነው የምትል? የሰው ቃል የምትገፍ ምን ማለት ነው? የምታስተጓጉለኝ ተጨረሰ በለኝ ከመንገድ እየተመለስኩ ተጨረሰ በለኝ ወደ በለኝ ወይ ድል እና ደህና ነው እሱ። አንተ እንደው ያላየውን ነገር ዝም ብለህ እንዲህ አይነት ነገር እዲያ እኔም አንተን ሰው ብዬ እኮ ሞተ መስሎኝ ነው ጮህ እኮ እንደው ተው የማይረባ ነው እንዴ ይልሽ ያ ጥሩምባ ነፊው ነው ለካ እና እኔ ያ ደምስ መስሎታል። ጥሩምባ ነፊው ነው አያዘውዱ ነው እሱን ንፋ በለው ዝም ብለህ እሱ ኮስትሮ ይንፋ እና አሁን ሰውዬው ደህና ነው። ይኸውልህ እንግዲህ ኧረ እንደው ደህና ነው። እኔ እኮ እንደው ምን ማት ወረደበት ብዬ አያዘውዱ እንደው አይረገም ነገር ትልቅ በይታሎ ሲሆን እንደርስባታለን። ካልሆነ ደግሞ ደህና ነው። ሰላም ነው። እንዴት አለ? ደህና ነህ? ምን ነው የምትባክን? ወዴት እየሄድክ ነው? አንተ ባዶ ሰፌድ ይዛ መጣ አሻግሬ ቁጭ አድርጌው በያዡና እንሂድ ብዬ ስላት ዳቦ የለም ባዶ ሰፌድ ይዛለች ከቤት ስትወጣ። አሁን ለክርስትና ልጅ አመጣላለሁ ብዬ ደጁን ነው የሚያያልኩኝ እንትን ስል ነበረ
አሁን ቢጨንቀኝ እሷም ሰፌዱን አቅፋ ተመለሰች። እኔም ከንዬ ዳቦ ይዘህ ልትሄድ የትኛት ወንዝ ነው እዚች አሁን የምናገኛት ወንዝ? የመጀመሪያ ትንሽት ወንዝ። ኧረ እንደው ምን ልቧን ነሳት? ልቧን አይደለም እንዴት አያታውቁም? እንዴት እስከ ዛሬ ድረስ እንዴት እንዲሁ እኮ ነው። በአመት ልማድ ሆኖበት ይሆንን ያላውቅለትም። እንዲህ ነው ሰው ዳቦውን አኑሮ ሌላ ሰው ሊያሻግር ሲሄድ ወይ የሆነ ነገር ሲሆን ያንን ዳቦ ይዞ ሙጥልፍ የታወቀና ሰው ነው የወሰደባችሁ። እሷ ሳይለች ወጣፍቷት ባዶ ሰፌድ ነው ይዘው ሰው ነው የወሰደባችሁ። ምን ያውቀው የለም ሰው ነው የወሰደው። እንዲህ ነው ሁልጊዜ ታንኳለኛ ይውል። እሱማ ምን ጨዋታ እኮ ነው። ምን ችግር አለው? በዳቦ ደግሞ እንጂ ምን አካባቢ ሰው ማላየው ምን ማለት አሻግሬ እኮ ቁጭ አድርጌዋለሁ። አንሹ ስላት ባዶ ሰፌድ ታሞራ የፈጠነ ነው ልጁ። ታሞራ ተጥይት የፈጠነ ነው። እልም እንዴት ያ ጭራሮ ነው እንጂ አስቻለ ነው ያጉብሉ ነው ያ እሱ ሲያደርጋል። እሱ ታንኳለኛ ጨዋታ ይወዳል። ታንኳለኛ ነው ይልኮ ከጓደኞቻቸው ጋር ሆነው እዛ ሲያስቀምጡ ይውልኝ እንግዲህ እንጂ ከቤት ድረስ ተሸክማችሁ እንደሰደኳት ባዶ ሰፌድ ልብሽ ተፋሽ ነው ባዶ ሰፌድ ምን ታረጋ። እኛም አሁን እኮ እኛስ ወደ ክርስትና ልጃችን እየሄድን አይደለ? ከመንገድ ተደውሎልኝ አሁንም መቤትን አድርሽልኝ ብዬ እኮ ተመልሰን እንደገና የተሳሳተ ነገር ነው። እንዴው ምን አርጌው ነው እንዴ ያለ ወርደት እናንተ እየሰው አደራ ደማ አንጀቴን አንጠለጠለችኝ። እየተርጌ ተዋታለሁ። አረ እንደው ተው ዝም ብሎ ነው አንዱ ዝም ብሎ ያደምስ ታሞልሃል ደክሟል እንደዚህ ሆኗል ሲለኝ ደንግጬ እንኪ አድርሽልኝ ብዬ መመለስ። ከዛ መልሰው ደውሎ እሱ አይደለም ጥሩምባ ነው አሁን እንኳን መቤትን አድርሽልን ብለህ እኔም እንግዲህ እሷም ርቃ ነው የሚሆን ከንዬ ዳቦ ትኩስ ዳቦ ይዛችሁ አስደነገጣችሁ እንጂ ያመጣል ምንጭው አይታርጋውን ባሉ ግድ ነው እንደው ሄደህ የተገኘችትን ነገር ይዘህ ሄደህ መካከረህ በል ቻው በል እንዳይመሽባችሁ። እሺ በል እሺ አይ ሲሰይ ነይ ወይ ምን ይሄ እኮ የታወቀ ነው ልጁ ምን እንደ ጨዋታ እያየው እንደው ያስቻለ ቀጣፊ ነው ተንኮለኛ ነው እኮ ጨዋታ ነው ምን ጨዋታ ነው እንዲህ አይነት ማስተጓጎል የማስተጓጎል መችስ ጉብል ይሄንን ያውቃል። አሁን ልጅ አስበሽዋል? በእኛ በሱ ቦታ ብንሆን ምንድነው እኛ የሚሰማው? ሞልቶ ቤቴ ታራት በላይ አይደለም ወይ ዛሬ እኮ ደፍቼ እሰይ እናቴ ምን ደርሰሽ ተመለሽ እናንተ እንዲህ ወደረማ ለወጣው ምን እንደው ይዘሽ ወድቃ ነው ይዘው ወድቃ ኧረ የለም ታዩና ወደ ዲለም እንደው መንገድ ላይ ሳይደ እንደው የኛም ቤት ልታልፊ ነው ወይ አለችኝ ልጄ የክርስትና ልጄ ተመልሼ ልወስድናት ነው አላልኳችሁ? እኛም ቤት አልፈሽ ወዴት ተጀልሽ ብላ ለኔ ነው ያመጣሽው ብላ ስትቀበለኝ እንደው አንጀቴ ሲንጠለጠል ጊዜ ዝም ብዬ ሰጥቻት መጣሁ። እና ደራ ብለው የምትይ ምን ይሄ እኮ ቀላሉ እንኳን ሰጠሽ አንተ ለዛሬም ተዋርጃ ወልቷልና ቤት 4-5 በላይ እኔ ጋር ግሬ ለየጎረቤቱ ሁሉ ኧረ እኔ ላይ ማለት ኧረ መጨከለሽ ደሞች ለሷ ብሎላት ነው። ታየው እንግዲህ ዛሬ የመስተጓጎል ቀን ነው። በይ ይሁን ግድ የለም እንኳን ሆነ እንደው መምጣታችን አይቀርም። አሰክለዳለሁና ስታየኝ ጊዜ እንደው እኔን ታልፊኝ አለችኝ። እኔ ልታልፊ ነው እንዬ ስትለኝ እንደው ስቅልል ብዬ መጣ ስትጠመጠምብኝ ምን አባቴ እንኳን አላለፍሻት እመቤት ያው እኮ ነው ምን በቃ ስላለ እንደው እቺ ትንሽ መድከማችን ነው። እቺ ዳገቷ ነች ነው እንጂ ሄደን እናመጣለን። እኛ ሩቅ ሀገር ሄደን ሰምተን እንደው የኔ ወርብ ነው ሁላ ተጋግሮ ምን እንደው ታለ ዛሬ ሙዘት የለም ሙጭ ደግ ነው ያደረግሽ። እንደው ትልቅ ስራ ነው የሰራሽ እመቤት፣ ትልቅ ስራ። እዚያ ዳር ነው ያለች በዛ በኩል አዲሱን ቀሚሴ እሳት ነቸው ማታ ፍቅር አንተን ነገር ስቋጥር ስፈታ ዓለም ዓለምዬ ዓለም ዓለምዬ እናንተም ዝም በሉኝ እኔ አውቃለሁ መላ አንጀቱ ገባለሁ እንዳያስብ ሌላ ዓለም ዓለምዬ
ዓለም ዓለም ረገረገረገረገረግ ናስኪ ይኸውልህ ለክርስትና ልጅ ላይናባ ዳቦ አድርሰልኝና ዋ ለትልቂት ላይናባ አግብታ ይልሷም ብታገባስ ዋ ብታገባ ዳቦ አይቀርም። አሁን ውሰድልኝና ና እሺ እኔ ወስሽ አደራ። ደግሞ እንደዚህ ቀደሙ ሌላ ነገር አደርጋለሁ ብትል እንጣለን ያውን ተመክራል አልፏል ብዬ ነው። እሺ ተናርሰልኝና ሲጎበዙ ያለወርቅ ደህና ነሽ? እንደምን ነሽ? እንኳን አደረሰሽ። እንኳን አብራ አደረሰሽ። እንዲሁ እሱ ባለው ክርስትና አባት ሁልጊዜ ያቋርጡ እጅ ቤት አስቀምጨው ስራ ይዤ ነው ይሄን ተልተሎ ላለባብሰው ስራ ይዤ ኧረ ቆይ ጠላ ጠጭ በይሽ ያደለው እንዲህ 40 ዓመት እስከሚሆነው ድረስ ዳቦ እየተላከ ብዙ ወይ እሱ አለው እንካ ያሳስቻለሁ እንካ ዋ ምን ያራስ ወረቁ አንተ ነገር እኔ እናቴ ስራ ይዤ ስትበሰበስ ሊመሽ ነው። በልና አድርስላት በኋላ መጥቼ ቡና ጠጣለሁ በላት። እንካራች ትንቀመሳት ታዩ ተዚህ ቀምሳል ማለት የዛ ሳደርሶ ይሰጡኛል። ራንካ በል እንዳደፈው ቀና አድርጋ ያዘው በልና እንደነገርኩ ሰምተኛል ያልኩ ችግር የለም። እሺ እመጣለሁ ወደ ማታ በለ በል እንዳጥለው ሂድ በል ኧረ የክርስትና አባቴ እንደ ጨረቃ ደምቆ የሚታየኝ እሱ አለው እንደምን ነህ? ደህና ነህ? ኧረ ተው ገና የዳቦ ተላከ እንደው ደህና ነህ? እንዴት ነህ? ምን ሆነህ? እንዴት ነው ቀመሰው ዳቦውን ሸጋ ነው? ኧረ የለም መሄድስ አልሄድኩም እቤት መጣ ልኬልሃለሁ እኮ እኔማ መች በየዓመቱ አይቀር ተለመደ አይደል? አዎ መቼም ትጠብቃለህ ይሄን ነገር ትጠብቃለህ ብዬው በበልዶ ነው የላኩልህ። እንደው የክርስትና አባቴ እንደው ብዙ ነገር ሁሉ አድርገልኛል። እንደው የማይረሳኝ በየዓመቱ በቃ ዳቦ በቃ የድርቦ ታቦት ቀን እንደው እንዴት ደስ እንደሚለኝ እኮ ነው። አስቷሽ ዋናው እኮ እሱ እኮ ነው። እኔ የምልህ እንዴት ነህ? ደህና ነህ? ያለምወርቅ ደህና ነህ? ሚስትህ እንዴት ተባረከች ሚስት መሰለች። ህይወት በቃ ህይወቴን በቃ ሙሉን ያደረገችልኝ። ይኸውልህ የሚቸግረኝ ነገር ካለ ዳቦ ብቻ አይደለም የክርስትና ልጅ ከልጅ በላይ ነው ይባላል። ይሄን ደግሞ እኔ እናንተ ማስመስከር አለ እናስመስክራለን። ከልጆች አንድ ነገር ሳታጎል ለነሱ ሰጥ ለኔም ሰጠ። መሬት ሰጥ መሬት ወረት ሰጥ ወረት ሰጠ። በሬ እንግዲህ ሳይቀር ባለፈው አንድ በሬ እንግዲህ ሰጠኝ። ምን አባቴ እንደማረግ ብቻ እናንተ ብቻ ትዳራችሁን አጠንክራችሁ ያዙ፣ ተዋደዱ፣ ውለዱ፣ ክበዱ። ማድለኛል ሁለተኛ ሁለት አባል የክርስትና እና እንደዚያ እኮ እና አሁን ወደ ቤት እየሄድክ ነው? ወደ ቤት እየሄድኩ በል አደራችሁ እና እንዴት ነው መጣላር ደግሞ አሁን እዚህ ያለ ሞርቅ ቡናውን ምናምን ፎፎ እያደረግሽ ነው እና ናንቺ ነው ቀጠሯለች ታምጂና ቀጠሯለች። እሺ የሌላ ጊዜ እመጣለሁ። በል ተባረክ የክርስትና አባቴ አመሰግናለሁ። አይባልም ይኸውልህ ስማኝ አሁን የሚመጣው ቅዳሜ አብረን እንሄድና ልብስ ያስለካለን እንግዲህ ተነስ ክርስትና አባቴ እንደው ምን አባቴ ላድርግ እንደው ዘላለምን እንደው 1 ሚሊዮን እንደው አመት ኑርልኝ እንደው ፈጣሪ አንተም ጃቦን እንደው ይዘልኝ ነው እንደው እመጣልሃለሁ። ዋናው ደህና ሁን አንተ ቁም ነገረኛ ልጅ ነህ አታሳፍረኝም ብዬ ነው። እውነቴን ነው ያንተ ስርዓት ነው። እንደው እድሜ ልክ እንደው ለልጆችም ለኔም ለሁሉም ለቤተሰብ ለሁሉ ኑርልን። አንተም ሰላም ሁንልኝ። አመሰግናለሁ። ሂድና ቡናውን እንትን ብላችሁ ጠጡ።
እሺ እንግዲህ መችስ በልሽ እንደው ጉምላለሁ ኧረ ዳቦ ዲያቦ ኧረ እናቴ ኧረ ተስፋ ሆነኝ እንዴት ነህ ደህና ነው ኧረ ግርግር አንቺ እንዴት ነሽ እንዴት ነሽ ሰላም ነው እንዴት ነህ ወይ ጉድ በቃ ጉልቻ ተመሰረተ አንድ ዓመት ሳይሞላችሁ እንዴት እንደምታየን አምሮብናል ብለህ ወዋ አትተርፋችኋል ጨረቃ እኮ ነው የምትመስለው እሙት እየለገጠ አሁን የራሴ አይኔን አመመኝ እኮ አይኔን እየለገጣችሁ እነዚህ ትሙት ይኸው ከልቤ ነው ሌላ እንዳይመስል ጠላትስ ምን ቦጣ ኧረ እሙት እንደናንተ ነው በቃ እንዲያው ባልና ሚስት ከአንድ ውሃ ይቀዳል ማለት እናንተ ናችሁ ከአንድ ውሃ ነው የተቀዳችሁ አሁን እናንተ ምንድን ነው አባይ በጣና ላይ ሲሄድ በሩት በቃ የእናንተ ውበት በቃ ረግ ውበት ሲለካ በእናንተ ነው ለካ ወይስ እንዴት አታጠመኝ እንዴት አድርጌ የሚታይ እኮ ነው ሰፈት እስቲ መልካችሁ ሙያውን ብታየው የማን ልጅ ሆና እንዲህ ቤተሰባችሁ ባለሙያ አይደሉ እንዲህ ያለ ባለሙያ እሙት እውነቴን ነው ሙያ እንዳትመስል ያንማ እንግዲህ ሌላውን እዛው አለ እንደው ሳያጣራ እያወራች አምሰልዋል እንዴት እንደደረቁት አይ ደህና እኔ ተመልሰን ቤት እኔም የምጠብቀውን አይ ማለት እንጂ ዝናቡ አፈረፈን እንዴ ዝናቡ ግን ወጣም ወረደም ልጄ ላይ እሄዳለሁ ምንም ይሁን እንደው መቼም ቢሆን እንቅፋታችን በዛ ዛሬ ታባቂ ማስቀመጥ ደህና እንቅፋታችን በዛ ይሁን ጉድ ያልኩኝም እንዴ ደግሞ የእሱ አልገረመሽም የመቤት ግን እንኳን አደረገችው አልኩኝ ያው እሱስ እውነትሽን ነው ሙጂ አይኔ አንድ ነገር ልንገርህ እንደው እሱ ዘርፈሽዋል ተስፋውንም ዘርፈሽዋል አለሽ ሙጂ እውነቴን እኔ ልሙት ዘርፍያለሁ አንተም ልንገርህ አንተም የአይኔ አባል ዘርፋታል በቃ ሁለታችሁም ተዘራርፋችኋል በቃ ወይኔ ምን አባቴ አሁን ይሄን ሁሉ መቀባጠር ተደስቲ አንጣር ነው ሌላ ነገር አለው እንጂ እንዴው እንደናንተ አይነት ሙሽርነት አይቻልም ብዙ ሰው ድር ያለው እንዴ ተስፋው ብዙ ሰው ድር ያለው ግን እንደናንተ አላየሁ ሙትነት አንቺ ደግሞ ጠበቀር ወንድ ልጅ ይኸውልሽ ጠበቅ አድርገሽ ይሄን ሸበላ ይኋላ እንጃ አሪ ይኋላ ይኸውልሽ እሱ ያለ እሱ ማን አለኝ ይኸውልሽ ጸባይሽ እኩል አንድ ነገር ተናገርሽው ሌላ ነገር አሁን የኔ ባለቤት ትንሽ ነገር ቆንጨር ትላለች ግን እንዲያ ትንሽ ጸባይዋ ሲል እንዲያ በጌ የሚደረገው ነው የሚደረገው ያው እና ወዴት እየሄደችው ነው ስቤ እዚህ የምናደርሰው አለን ያው ልጅ አለው አይደለ አፋሁን እዛ ልጅ አለ የክርስትና ልጅ ለነድ ነው ጥሩ አይዞ ነቃ በልሽ አይዞ እንጂ ምን አንቺ እሱ ምን ሆነህ ነው የምትጠፋበው ምንድን ላድርግ ብለሽ ነው አሁን ጎጆ ቀለሳችሁ እንዴት ናችሁ ተብሎ ይመጣል እኮ አመጣለሁ ምንም ችግር የለም እኔ ሆነኝ ምናና ባለሞርቅም ታዲያ ላይ ትጫወት ችግር የለውም እሺ አያያዟ ልመቼ ብሎ ታሎ ደርሰን እንደው እንጫወት ብለሽም አንቀመጥም ታሎ ወጣን እንመለስ የክርስትና አባቴ እስካሁን መጣው ነው የሚሆን እንዴት እናቴ ትሙት እስካሁን ዘዴና እንዴት ምን ታደርጊያለሽ ያስለመዱኝን መጣው መካክረውኝ ዘክረውኝ ነው እኮ የሚሄዱ እንደው በዚህ አይነት የለም ተቤት ራሱ አልወጣም ገበያ እንዳትለይ ፈራሁ እኔ ዛሬን አልኩሽ እንጂ ሌላውን ጊዜ መቻልኩኝ ታም እንደሞሳ ጉብል ሽቅኛ ዘብዬ ነው እንጂ አይ ታሎ አድርሰናት እንመለስ ይውልሽ እሳቸው መጣው እንዳይጉላሉ ከዚህ በኋላ ጉልበታቸው ደክሟል ቢቀሩስ ምንድነው ዳቦ ነው ቤት አለ እንግዲያስ እንደው የማይሆንላቸው ከሆነ እኛ እንሂድ ዳቦ ነኝ ዳቦ ተውትማ እንኳን አደረሰ ሰው ያለው ሌላ እኮ የሚመስለው እናንተ እንዴ እዛ ለጉብላሊቱ ሰጥቼ ነው የመጣው መንገድ ላይ መንገዱ ጉርሳ ወይ ጉድ በሉ ካይን ያውጣችሁ ተባረኩ ብርኩኑ ያለ ሞርቄ አንድ ነገር ደግሞ የምነግራችሁ በእግር መንገድ ነገር አላብዛባችሁ መንገዱን ምርቁ በአጭር ሰዓት በአጭር ጊዜ 8 9 18 19 ልጅ ልትወልድ ፈልገው
መጣሽ? ጎበዝ። ቆይ ስትለኝ አልቆይም አልኳት። አትቆይም ነበር? ነይ ግቢ በይ። እኔማ ስራው እኔም በህር ደስ ይለኝ ነበረ። ስራው ምን አላደራርሰኛል። እንኳን መጣሽ። አሁን እሙት ከእናንተ የሚወለደው ልጅ እርግጠኛ ነኝ እንዴት ወለደ? በ7 ወሩ ከብት ነው የሚጠብቅ። ባለገድኝ ነው ያርሳል፣ እንደውም ያርሳል። እናቴ ትሙት በ9ኛ ወር ባልሽ በቃ እንዴ ባሉ እሱ ተስፋው ነው። አቤት ይኸውልህ ተልተሎ ተኛ። እሺ አንደኛ እንዳተኛ አንተ ተኛ ያልኩህ 2 ወር እንድትነሳ ነው። ልጅት እንዳለ ያለመርክ እሱ ባለው መጣልኝ። ይኸውልህ አባትህም ዳቦ ላኩልህ እኮ ዳቦ መጥቶልሃል። እንዴት ደስ እንዳለኝ በመንገድ አግኝቼው ብትይው ሲነግረኝ እኔ እኮ እንደው ግርም ያደርገኛል። እንደው ለዳቦ የተፈጠርክ ሰው እኮ ነው። እሱ ባለው እኔ እሙችነቴ እንደ ዳቦ የሚመቸኝ የለም። እሙችነቴን ምን ሌላ ስም ቢወጣልህ እራሱ ደስተኛ ነኝ። ዳቦ ሲለው ተሙች እራሱ ሲወጣ እኔ እኮ እቤት ማታ ዳቦ ይጠፋ ቀን ዳቦ አይጠፋ። ደግሞ እንደው በዚህ እድሜ ዳቦ ይላክልሃል። እንደው ዝም ብሎ ሲፈጥርሽ እንደው አንቺ ዳቦ በዳቦ ያርጉሻል። ትሞቂኛለሽ እኮ አልኩሽ። ኧረ አንቺ እኮ ዝም ብለሽ ምድጃው በቃ እንዴት አድርግሽ ገረም መጣ። ኧረ በል ተመጣስ አይና ባሌ ደርሰን እንምጣ። ዳቦ ልኬዋለሁ። በል ደርሰን እንምጣ። አንተና ስጠብቅ እንግዲህ ስራዬን ጨራርሽ ዳቦውንማ ልኬዋለሁ አልኩህ እኮ ለይቶም ለምንም ጥሩ ነው ብዬ ነው። አንቺ ይዝሽ እንደዚህ ማረጉ እኮ እንደው ሰውን ስትበሰበስ ታሚመሽ ብዬ ነው። እና አንተን እየጠበቁ ብቻዬን ተመድብዬ ጥሩ ሀሳብ ነው። እንደውም ፈቅደናቸው እንምጣ። ደስታ ቤቱን ጥለሽ ንቅንቅ እንዳትዪ ነግሬያለሁ። እሳቱም እንዳይጠፋ ቡናሽን አቀራርበሽ በቆሎሽን ጠብሰሽ አንቺ ስራ ተሚበት ልጅን ያንተ ልጅ ይቻላል። እንዴት ነው? ተው እንጂ አንቺ ብለሽ ወለድሻት እንጂ መጀመሪያ ወገቤን የቆረጥኩ እኮ ነኝ። ኦልሬዲ ቢሆንም ዞሮ ልጅነቱ የሁለታችን ነው። ያ የግል ልጅ ብቻ አታርጋት። ቢሆንም ልጄ ላይ ስራ ይኸውልሽ፣ ቡና ልንመጣ አካባቢ ትንሽ ክብሪት ጫር አድርገሽ ሰዓት አይይዝሽ። ቆይ ሌላ ስራ እንደሰሪ በቃ ይሄ ሳጠፋ እንዳላገኘ ብያለሁ። እሱ ባለው ነው። ሁለተኛ ልጄ ይችላል። የኔ ክርስትና እናትማ እንግዲህ በ3 ዓመቴ እንዳመጡልኝ ቀሩ። አይ ችግር የለውም። እንደው የኔ አባት ይኖርልሽ ምንም ችግር የለው አልኩሽ። መታደል ነው። የበለጠ ደግሞ በዛ ዓመት ደግሞ ዳቦ ሲመጣልኝ ሌላ ዳቦ ያርገኝ። የቶላ ዳቦ በዳቦ ነው እዳሪውም ዳቦ በዳቦ እንደው ይዘን እኔ እኮ እንደው ዳቦሽን ቀድመሽ ደፋሽ። አሁን ታመጣልህ ልስተ ተቤቱ ልስተ ተዳሪው እሙት ይሄም እኮ ደርሳ አባቴ ክርስትና አባቴ ያመጣልኝ ልቅመሰው እንዴት ደስ እንደሚል ሰለቸ እንዴ ያንቺ ተብቃ ያለ ነው እኮ ዛሬ ደግሞ በላይ ቤታች የነደደበት ቅሞት ሁሉን አይነሳም። እንደው ሰጦሻል አልኩ። እንግዲህ ሰጧል፣ ለዘግዲም ሰጧል። ለምንሽ እዚህ ሙያው ላይ አይኔን ግንበር ያድርገው አንድ አይጠጋሽ ሙያ የሚባል ነገር አንተ ደግሞ አንቺን ላልጋ እሙች ኧረ እንግዲህ አንተ ደግሞ ዝም ብለሽ ነግሪኝ። እሙች እንትን አትቸኩል፣ እንደው ለዳቦ አትቸኩል። እሱ እንጀራ ተበልቶ ቀስ ተብሎ ጠለይትን በጥብጫለሁ ተጀሽ ቀምሰ ንፍሮ ልጥጃለሁ ያንኩል በልተ ነው። እስኪ መልኳ ራሱ አስመስዬ ወለድኩ እኮ ይችን ነው። ኧረ ተው እኔ ነኝ የወለድኩት። እንዴት ዋናው ማን ሆኖ ነው? ማን ሲያው ማን ምንጩ ከየት ሆኖ ነው? መጀመሪያ አንቺ እሷን ለመውለድ ገረሞት ትሰማኛለህ? አሁን እሷ አንተን ብትመስልም እኔ እንዲህ ብያለሁ። ወንድ ልጅ ዶብ አድርጌ ሁሉ ነገር እኔ ነው ወስድ ሁሉ ነገር አንቺ ናት መስል ናት መስል ትልበልብ ምንድን እሱ ባሉ ብቻ ደህና ይሁን። አንቺ በቃ እኔ ይኸውልሽ አሁኑንም ቢሆን ወንድም ቢሆን እኔ እንዴት አድርጌ አስመስዬ መውለድ እንዳለብኝ እኔ ጠንቅቄ ማውር እኔ እኮ ይኸውልሽ እና እኔን የመሰለ ለመውለድ እኮ እንዴት አድርጌ መስራት እንዳለብኝ እኮ ጠንቅቄ የማውቅ ሰው ነው። አሁንም እኮ ወንድ ልጅ ለመውለድ እኮ እንዴት አድርጌ ስራውን እኮ የሰራሁት እኔ ነኝ እኮ። ኧረ እናንተም እሷ አንተ እንድትመስል አንተ ነገር ዙሮ እንደፈለግከው የበልን የማን ወንድ ልጅ ነው ወልዳለሁ። ከዚያ ወዲያ የየግላችን እንከፋፈላለን። በአሁን አንቺ ነግሬሻለሁ። እንዲህ ምንድን ነው ጎንቤትሽ የምትለፊ? ምንድን ነው በልማ በይው ነግሬያለሁ። ይሄ ሰውዬ ምን እያልክ ነው? ምን እዚህ እንደው እንደነገርኩሽ ደስታ እናትህ እንደው ይሄ ዳቦ እኮ ባይኖር አንዋደድም ነበር። እንዴት እሙች አብረን የምንኖር እራሱ አይመስለኝም ነበር። እንደው ካለዚህ ዳቦ እኔና አንቺ በዳቦ ነው የምንኖር ያለ እንትን አዱኛና እንግዲህ ባለቤቱ ሌላውም እንግዲህ እነሱ ሳይ ዳቦ
እና ባይሆን እነሱ እኮ ባይሆን አንዳንድ አይናቸውን አገወኛ እኮ አታራቱ እንደው አረ ልጅ ማሰሪያ ወረ ልጅ ገመዱ የተባለው አረ ዳቦ ማሰሪያ ዳቦ መጠቅጠቂው አሁን ይኸውልህ መብላት ብቻ አይደለም ጠንክሮ መስራት ነው። ይኸውልህ ጠንክሮ ዝም ብሎ መብላት ብቻ ዋጋ የለውም ፍሬ የተለለው። ስም እንግዲህ ምንድነው እና እንዴት ነው የቤት ስራ አለ የዳሪ ስራ አለ ብዙ አይነት ስራ አለ። እኔ እሱ ባል ይኸውልሽ እርሻውንም ቢሆን ይኸውልሽ ይሄን በቆሎ ያመረተ ማን ነው? እኔ እሱ ባለው እኮ ነኝ አይደል? አሁን ታቤት የሚጓደ እኔ ሌላም እንዴት አስየተልሽ እና አሁን እናትና አባት ጥሪ ስንሄድ ምንድነው ልጅ አትፈልጊም ወይ አትወልጂም ወይ እያሉኝ ነው። ምንድነው እንዴት ነው አሁን ድክመቱ ተኔ ነው ታንተ አይደለ? ድክመት አታስቢ እንደው ትንሽ መጫት ስትሆኝ እንደው እንጃ እያልኩ ነው እንጂ ያቺ ቀኒት የተወሰነች ቀን አለች ያቺን እኮ እንደው ልጅ ቢኖርና ቤታችን እንዳትብይ እኮ አሁን ቤቱን ዳቦውን እንግዲህ ሞልቷል ድግስ ልጅ ቢኖር ነው አንጊዜ በዚህ ሲፈረጥጡ ሲሮጡ ምን ሲሉ ግን ይደርሳል። ምን በወለድኳት ልጅ ምናምን እያልክ በልጅ ፊት እንትን የምትል ምንድን ነው ገረመ ዋ ሩሃ አንተ እስከፋበት ድረስ ሩሃ ስሚ ምንም በደስታ ቀልድ የለም በደስታ ቀልድ የለም። እውነቴን ነው እኔ ተው ገረሙ አሁን ቅር ይለኛል። ምን እናት ነኝ አምጬ ወለድኩኝ እንዴት ያለ ነገር ነው። ማን ካደው አሁን እናትነትሽን የካደዋለ ካድኮ እንጃ የኔ ልጅ ናት እያልክ እኮ ቅር አሰኘኝ እና የኔ ልጅ አይደለችም እናት እሱማ እናንተ ልጅ የመጀመሪያ እኔ ማምጬ ስንት ነገር ብዬ ተው እንጂ አንቺ የኔ ልጅ አይደለም እንዴ እንዴት ስታወሪ ከሌላ ሰው ጋር አይቼ የኔ ልጅ ናት ብለሽ አይደለም እንዴ የምታወሪ? እና እኔ እናንተ እኮ የኛ ልጅ የሁለታችን ልጅ ነው የሚባል እንጂ እንዴት የኔ ልጅ ትላለህ? አንቺ እኮ አንዳንድ ጊዜ እውነት ለመናገር እኮ ልጅ አታስመስያት ነው ሰራት ይቺ ልጅ አሁን እንደው ስራ ለምንድን ነው እንደው አባስ መስዬ ቡራውጭ አስመስዬ ያሳድኳት ነው እንዴ ያለ ወርቅኝ አሁን እንደው እኔ አልሰራ ብዬ ነው እኔ እንደው ሌላ ነገር አላርግ ብዬ ነው እንደው ካንተ ነው ይሆን ከኔ ብለሽም ታንቺ ነው እንጂ እኔማ የምችለው ያከል እየገፋው እያልኩ ነው። አንቺ ፈገግ እያልሽ እንደሻገ ሰጠሽ እኔም እንደው አላውቅም እሙቹለቴን እኔ ልቆጥበው እንደሻ ሰጥቼ ምንም ፍሬ የሌለውን ነገር እንደገና ቆጥበው እንግዲህ እኔ ምን ላድርግ እንግዲህ ቀን እንደው ከልከል ምለውን እንደው ማታ እንደምንም ብዬ ቦታም እየቀያየርኩ ቢሆን እደጋግመዋለሁ ነው የምግብ አይነቱ ቢቀየርስ ምን ይሆንልህ? እሙተኔ ማቅረብ ነፍሴ ጨብጦ ነገር እንደው ጨብጥ አድርገሽ ይጭጭጥትን ደረቅ በል እንደዛ አድርገሽ በሰጪ ዳቦ ለምለም ይሻላል ግን እሺ እንዴ ስራ ከሰደ እንትን በያሳታ እንዴ ደረቆት ኩይ አብሽሎ ቆይ ምናምን የምትያት ለምን አይገረመው። ይሄ እኮ ለወደፊት እንግዲህ ልጃችን አካለ መጠን ስትደርስ ስታገባ እንደታፍር ሙያ ትልመድ ብዬ እኮ ነው። ሙያ ትልመድ እሳት ይሄን እንጨት መቆስቆስ አቅቷት ሊቀር ምን እንዳልሆነ ክብሪት መጫር እኮ ሙያ ራሱ ይጣ አታውቅም። አይገረሙ አንተ ምኑን አውቀው የሴቱን ስራ እንደው ምናልባት ዝናብ ከሆነ ዝናብ እንደዚህ እንደው ብርድ ከሆነ ክብሪት እውነት ነው እርግጥ እምቢ ሊል ይችላል ስለሚርስ ማለት ነው። ደግሞ በዚህ በብብትሽ ደበቅ አድርገሽ እንደዚህ አድርገሽ ስትቆይ ወኪላል ክብሪቱ የዚያኔ ምንድን ነው ማገዶሽን ለኮስ ጫር አድርገሽ ልኩስ ገረመው። አሁን ልጃችን እያደገች ነው ለአካለ መጠን እየደረሰችልሽ። ስለዚህ ሙያ መማር አለባት። ታያት ብላ ታሰራት አትበል ጅላትን በኋላ ትዋረዳለች። የማን ልጅ የገረመው ልጅ ትባላለች ብዬ ነው ሙያትን መልካሽ ሽሮ እንዴት እንደሚመጠን በርበሬ እንዴት እንደሚመጠን የጠላ እህል እንዴት እንደሚመጠን አይደቀሽ እንዝርት እንዴት እንደሚያዝ ሰፊያት እንዴት እንደሚያዝ የግራንጣውንም የአለላውንም እሱን እያንዳንዱን ነገር አሳየት እና ሁሉንም እኮ ነው። ሙያ እኮ ትንሽ ትልቅ የለም ገረመው። እንደው እኔ ሙቼ የተሰጠሽኝማ እንደው ሁለት ነው የማዘዘው ሙቼ እሱ ባለ እንደው አንድ ወገው በተሳካ እንደው አንተን የመሰለ ፈረንጅ የመሰለ ልጅ በወለድኩ ሙቼ አችኒስ እንደው ምን ቦለቅ እንደው በበቆሎ ቀቅዬ ለምን አይሆን ይሸጣሪ አቀርባለሁ እሙት አንተ እኮ ያልሞከርከው የለም። ትንሽ ለላል ያረጋል ቦለቄ ለላ ያረጋል። ኧረ ግድ የለም እንደው አተር ሽምብራ ይሁን ድምጽ ይረብሻል። እንዴ ሆነ እኔ እንደው በህሉ አታማኝማ ጠንክራ ስራዬ እኔ እንደው እንጂ ሳም ባለው ግን ገና ነው አይደል? እኔ የዛሬ አመት ደግሞ የክርስትና አባት ዳቦ ይዘው መጣው እኔ ልጅ ሳላዝ ልጅ ተተገኘ እንጃ እኔ ፈትቻ ነው ማለት እኔ ደግሞ የዛሬ አመት እንደው ሁለት ታላረኩሽ እኔ እሱ ባለው ሰው አትበይኝ በቃ ሰው አትበይኝ እሙች ይኸውልህ ይኸው ዛሬ ጀምረ አሰራሩን አያዋለሁ ሁሉም ነው ተተቀያየረ ሳምንት ጠብቂ ተረጋጊ በቃ ተረጋጊ ያልከውን ምግብ ሁሉ አቀርባለሁ እሙት ይኸው ቃል ይሁንብህ በቃ አሁን ወደ ዳቦ አባቴ ያመጣልኝን የክርስትና አባቴ ያመጣልኝን ዳቦ ይባላል አይ አንተ እሱ ባለው ና ማዳሪ እናብስለው ባይሆን ና ወይ ጉድ ወይ ጉድ ወይ ጉድ የክርስትና አባቴ የክርስትና አባቴ የክርስትና አባቴ ኖርልኝ ለዘላለም ኦ ይሄ ደግሞ አያስበላ አጭ ምን ነቀና ብትይ እንዴት አድርገሽዋል ሾላ አድርጋስበት ይሁዲ ነና ይቆ
ምን በስመ አብ ወልድ ኩበት ለኔ ይውላ ብትሰራማ ሁለት ዳቦ ነበር የሚመጣልህ እና ይሄ እኮ የክርስትና አባቴ ኩበት ምንድን ነው? አንድ ደግሞ ብሎ ይላክልኝ። አንተ ተው ገባኝ። አየሽዋር ይሄ መናጢ አየሽዋር ሲጫወትብን አናግሮኛል። ይኸውልህ ሰውዬው ልጅ አስከትለ ብተርነሯን ጊዜ አበባ የመሰለ ዳቦ አይደለም ሌላ ነው። ተው ይኸውልሽ የዛሬ ዓመት የሰለሞንን እንደዚህ ቀይሮበት ነበር። አሁን ደግሞ ይኸውልሽ እኔ ልቀይር ያ መናጢ ነው አልኩሽ። ማለቀው ምን እሱ ባለው እና ልትገጥም ነው ደግሞ ፈከና ዳቦ ይልኩ ነው እሱ ባለው ለበይና ወይ ጉድ እናንተ ሰዓት ላይ ነው የቆየው። እንጀራ ፊቴ ላይ ሳቅሳቂያለሽ። እንዴት ተተፈጠርኩ እስከ ዛሬ እንደ ዛሬ አንቺ ክርስትና ካነሳሽኝ ዕለት ጀምሮ እንደ ዛሬ እስከ ዛሬ ድረስ እንደዚህ ስቄ አላውቅም። ተነሳው ክርስትና ተነሳው እስከ ዛሬ ስቄ አላውቅም። እንደው እኔ ልሙትልሽ እንዳትንቀሳቀስ ምን አንተ ሞላች አታብረም አንተ እንብላ ምንድን ነው ያደረክ ደስታን ምንድን ነው ያደረክ እህቴን የገረመው ልጅ ምንድን ነው ያደረክ እግሬን ቢስማሮት ነበር አንጀል ዋጠው ምኑን ነው የምትወጣው መጀመሪያ ነገር ይጨርስ ከብት መልሽልኝ ብዬ ኩበት አደረኩበት ኩበት በላ ኧረ ኩበት ያስበላ እንደው ምን አይነት ስርዓት እንደው በየዓመቱ ተስፋዬ ይምጣ ወይ መከራ እሰይ እንኳን በደስታ ቆያችሁን። ምን ይባላል ገረመ እና ደስታ ጥሩ ነው። ደስ የሚለኝ እኔ ደግሞ ነው ኩኝ ነው ብዬ ተነስተኝ ስስቅ ወይ ጉድ እናንተ እኔ ላኩት ዳቦ አይደል የላክሽው ዳቦ ወይ የላክሽውን ዳቦ ገረመ አቆራርሱ እንዲያረጋችሁ አይታ ቆርሰት እንዴት ነው ነገሩ? አስቻለ ሲያመጣው ይልኝ ብቻ አይወት ብቻ እንደዚህ ነው የመጣ እንዳትኛ አደረግ ውስጡ የት ሄዶ ነው አለ ያማለው ቀይ ስሞት እኔ ልሙት ተስፋዬን ይዘኝ እኔ ልሙት እዚህ ይመጣ ወይ መከራ አንቺ የኔማ ጠጁ ልጠጅ ብዬ እባክህ አድርስልኝ ቡና በደህና ተመጥቼ እጠጣለሁ ብዬው አያስቻለው። የዛሬ ዓመት ሰለሞን ጂት የሰራው ዘንድሮ ደግሞ ማን ሰራ? እኔን ሰራኝ የኔን የክርስትና አባት ዳቦ ትበላ ዳቦ ይውጣና እኮ ቢሰጡኛል በላም እንደው እንዲህ ሳረግ ደስ እያለኝ ነው። እኛስ ምን እንሁን? አሁን እኔ ምን ልብላሽ? ቆይ አሁን እኮ አባቴ እኮ ሰጠሁት ብሎ የመጣ እኔ ምን ልብላሽ? እኔ እኮ በት ልብላ? ኧረ ተው ይቅርብ። ሰው አታሳቅ። እኔ እኮ አታሳቅ ምን ያደርግልሃል? አሁን እኮ ዳቦ ተፈለክ እኮ መብላት ግን ሰው ይሳቀቃል። ሰው አታሳቅ እየነገርኩህ እኮ ነው። እየሰማ ነው። አሁን የለውም እኮ አሁን የለውም። እሺ የልተር ነው አሁን ቀጥ ብለህ እንጂ መለቀናል። ና ረክ ሰው ምን ይለኝ ማሰቀቃት ብዬ አይደል ሳላስበው ይወሰደችብኝ። እንደው ሌላ ሰው ቢሆን እኮ እና አንቺስ በዚያ ቀን አሁን ዳቦ ተሸክመሽ ተጅ እሷስ ምን ታውቃለህ? የኔ ነው ብላ ነው እንጂ እኔማ ተመልሼ ልወስድላት ነበር እኮ እና እያዱኛ እንዲያ ሲሆኑ ጊዜ ነው መንገድ ላይ ምሽቱ ሸጋድልኝ እቺ ታመር ሸጋነት ያዋ እንደው የሰው የሰጠውም አይመስላትም። ነይ ግቢ በይ ጠላ ጠጣ የኔ ልውሰጅ ብላ ተራ ጠላትሽ አለችኝ። እንዴት 3-4 አይደል አፈር ልበልሽ ጥጄ አለችኝ። አው ጥጄ ነይ በይ ጠላ በጥብጫለሁ አንድ ጠጅ የእሱ ባልሆን ማን ይወሰደው? ደስታ እሱ
እሱንማ ደስታን የወሰደችው አልቆለት ነበረ። አስቻለ ወስደት ቢሆን አልቆ ነበረ። እንዲሁ መቼ ነው ልጅ ጋር ያለሽ ነገር ግን ምንድን ነው? ኧረ ተይ ውስጣችሁ መቼ ነው ውሉ? እንደው ምን እናቱ ተመክሯል። አሁንማ ልብ ገዝቶ ብታየው እንደው ሚስት ልናጭለት ነው ስትለኝማ አርስልኝ አልኩት። የመንደራችን ያለ ሰው ዞሮ ዞሮ ሳይቆረስ አይበላሽም። እዋ አየው እናት ደግሞ ይችን ነገር ጠቅለል አድርጎ ባህል ያደርጋል። ደግሞ የናሪ ሆነ ምን ይሆን ነው ወደ እንደው እሱ መልጦት ነው ውስጡን እንደሚሱ መልጦት ነው። የለም እንዲህ አድርጎ ነው ያመጣው። አውኩ አይ ድረስ ወይ ጉድ እንደው እድሜ ልክ ገረመው እድሜ ልክ መሳቂያ አገናት ወንድ አታውቅም። ያለ መርቅ ነይ ያለ መርቅ ነይ። ይኸውልሽ ዳቦን በኩበት የቀየረው ሰውዬ ማን ነው? ይኸውልሽ ያስቻለው። ይኸውልሽ ይሄ እኮ ነው። ይኸውልሽ ይሄ ነው አይደል? ይኸውልሽ አንቺ ደግሞ ገለባ ዝም ብለሽ አንቺ አባቴ እንደበኩሪክም አንቺ አባ ክርስትና አባቴ እንደበኩሪክም አንተስ እንዴት በልጅነት የተጋባን ጊዜ ስትነግረኝ የምንዋራው እኔ የሌላ ዳቦ ነው ታሪክ ያሰደ እንዲሁ ማልማሊትን ቦርቡሬ እዚያ ሲደርስ እንዲሁ ምን ልሁን አላልኩ እና እኔ ጨርሳለሁ። ሙሉን በርቶት ሲው አምጪ ሙሉ ያን ዳቦ አምጪ ያለውን ዳቦ አምጪ። ይኸውልህ ሌላ ነገር እንዳንነጋገር አስቻለው። እኔ አልበላም እኮ ይኸውልህ ምንም ነገር ምን ለብሶን እንኳን ብትወጣ አንተ ምን ያረጋል? እኔ እንደው እንዲህ ሲያረግ ደስ እያለኝ እንጂ እኔ ዳቦ አልበላም። ሞት በቅቶኝ ምን ትበላለህ? ለሰንኩ አንዱን ኧረ እንዴት ተይው በላት ባይሆን ነገ ሙሉ ሰንበት ቢመጣ ሰው እኮ አይበላውም። እንዴት አድርገህ መራቅ ነገ መጥቼ ብሏል። ተይው በላት አምጪው ይኸውልህ ብትንቀሳቀስ ራስህ የአባቴ ሞት እኔ አልበላም። በላ ነው የምልህ በላ አእምሮትህ እንዲወጣልህ በላ አትብላ ብላ እሙት ብላ እንጂ እሱ ባለው ብላ እናንተ ሰረ እንዴ ይብላ ዘርቤ ደግሞ አንቺ ብላ እንግዲህ ጫቱ ምን ነው ልጋግረጋ ዳቦ ምን ተውና እንደው ማን ይሙት አሁን እንደው ላስቻለ ዳቦ አድርስልኝ ተብሎ ይሰጣል። ገረሞን የማምን ላድርግ ተበፊቱ ተምሯል ብዬ ነው እንጂ እንደው መቼም እንደው መቼ ይሄ እኛም እንደው እንደ ሰፈር ልጅ እንደ ቅምጥል አይተነው እንደዚህ ስለሚላከ ማንንም እንደው ደባ ሲሰራ የሚውልና በሱ ደባ አይደል እኛ ቡና እየጠጣን ካካካካ ስንል ምናመሽ እኔማ ጠጁ ለጠጅ ብዬ አጣጥናለሁ ብዬ ነው እንጂ አድርሰልኝና እንደ ድሮ አይደለም እንጣላለን ብዬ እኮ አስጠንቅቄዋለሁ። አንተ የጎረናምዱ እንዲያለ ላይ እናታችሁ ብቻ እኮ ነው የቀረው። ምን ጎረናምዱ ጎርጉሮ በይ እንጂ ጎርጉሮ በይ እንጂ ምን ጎርፍ የሸረሸረው እኮ ጎረንቱ አስመስሎታል። እንደዚህ ያለ አያስቻለው እኔን አድርሰው ብትይ ወይም ደግሞ አንቺ እንደዚህ አድርግሽ እንደው ይዘሻት ብትመጪ ምን አለበት? አሁን ስንል ሰው እንደሳቀበት ወይ ምን ሰው እንደሳቀበት እኛን ሁሉ እንዳሳቀብን እሱም እኮ እኛን እንደሳቀብን እኮ ነው ኑሮ ሮክ መከራ ጓደኞቹ ጋር ነገ ከነገ ወዲያ እንግዲህ እዚያ ከብቶችን እያገደ የወይን እሸት እንዳቦማ መንገድ ላይ እንዳርጌ በልቼባት ምናምን ጌጥ የሰራኋት እያለ ሲስቅብሽ ወላሂ ኧረ ምን እንደው በጣም እኔስ አዘንኩ። እንደው በጣም እውነት እንደ ሆና ለክርስትና ልጇ ዳቦ ስትልክ በመንገድ ተበልቶ ቀረ እየተባለ እኔማ አሁን ደህና ሆኗል ተመክሯል ተባልኩ እንጂ አሁንማ ልብ ገዝቶ እናቴ ትናግንጃ አሁንማ ልብ ገዝቶ እናቴ ወይ ቁም ነገረኛ ሆኖ ልጅ ስትለኝ ዘንድሮማ አይነካውም ብዬ ና ውሰድ ማለት ያ ጥጁ ባልጠጆ ቤካ ልጄ አይና ስንት ዓመት ሙሉ መሰለ ጋገርኩላት ዳቦ ይገርማ ይብላማች አንቺ የሁሉ ሰመንደሩ ሰው ይቀማ ነው ከብቶችን የሚጠብቅልህ እሱ አንቺ ደግሞ ሌላ ዳቦ ወሰደብሽ መሰለኝ ይሁን ዳቦ ይሰጡት ያንቺን ይዘሻል ምናበቶ ዳቦ ብላማ ኧረ ጣለት ተጣ አንተም ባረግኛል ብላ ነው የምልህ። እኔ አስቻለሁ አናደኛለሁ። ሙቶን ተናድጃለሁ። እንዲህ አይደረግም። በቃ ይሄ ልማድ ይቅርብ። ነውር ነው። ተሳቋል እኮ። እስቲ ቆይ ልንገርህ፣ አንድ አሟጦ የጋገረ ሰውስ ምን ይሆንሽ? እንዲሁ ሌላውስ ትርፍ ሊኖረው ይችላል። አንድ ይዞ ቢሆንስ በዓመት አንድ ጊዜ እኮ የምትመጣ እኮ እንደው ልዩ የተሆነች እኮ ባህል እኮ ናት። ድል ቦታ ወድ እኮ ነው የድል ቦታ ወድ እኮ የክርስትና አባት እኮ ቃል ተገብቶ እኮ ነው። አስበው። እኔ አሁን እጁን አይነንም መንገዱን ሳይ ነበር። አንተ ሞጭ ጊዜ ማን እንዴት አድርገው ወሰድከው? ዋጣው ይርጅነ መጥገር እኮ ነው። አንቺ ደግሞ እንዳ አታ አረተው ጭራሽ እኔን በለ ነኝ በዛ አንቺ መጥገር እንዴት አድርጎ እንደተለት መስልሽ እኔም ማግሬና ሞኛል ከብት መልሽልኝ ብሎ መላክ ይኸውልሽ። እሷ ደግሞ ሞኝናት ዳቦውን መስጠት ይቺ ደስታ ከዛ ቀጅሮ ምን ይሆናል? የኔን ዳቦ ወስዶ ኩበት ይቀጀ ሙት እንዴ ወድ እኮ አንድ ቀን ነው የሚበላ። ግን ዓመት ሙሉ ተተዋወቀለት ምን አልመስልሽም? እንዴው ዳቦ እንዴው ተወሰርኩላት ይቅር ዳቦ እንዲያው ነው ስታይ የሳቀች ሳቅ ነው ያስደሰተኝ። አብረን እኛ ስንመጣ ባሏ ሲሆን እኛ ደህና ዋላችሁ ወይ ብለን ስንገባ
እሱ ገብተን መልስ ብሎ እየሳቅ ሳቁን አልችለው ብሎ ተመለስ። አንተዬ እንደው ጉዴን አላውቅልሽ። እኔ ደግሞ ምን ሆነ ነው ብያለሽ። ሆነ ነው ኧረ ና እባክህ እንለዋለሁ። ለካ ቤት ስገባ ዳቦ ዳቦ የለም። አይ ድረስ እናንተ እኔ እኮ አውቆ እኮ እንደ ልጁና መሰሪ እኮ ነው እንደ ሰው ቆርሶ የሚበላ አደራ ውስጡን እንደዚህ ውስጡን ያወጣው እንደው እንዴት ከተወለደ ጀምሮ ከሕፃንነቱ ጀምሮ እንዳሳቀኝ ተንኮለኛ እንደሆነ እድሜውን ገፉ። አንድ ነገር ልንገርና ገረም እናቴ ያወጋችኝና አንድ ቀን ገበያ ስንሄድ አሁን ያለችስ ምን ይመስል ስጋ ወጤት ግጥም አድርጌ ሰርቼ በድስት አለች ቤቴን ቆላልፌ መሄዳለች በላይ በድምድም ገብቶ አለች ያን ስጋውን አውጥቶ በልቶ ባዶውን መረቅ ጠቅሎልኝ ከዚያ እነዛ እንግዶች መጥተዋለች። ቡናዬን አፈላለች እንጀራዬን ጥፍጥፍ አድርጌ አቅርቤ ወጥ ሳይባዶ አለች እና ያለው የሚሰራው ስራ እኔ እንጃ ብቻ እኔ እንደው ራ የእሱ እኮ አይደረስም። ይሄን እያነሳን ደግሞ እንግዲህ ስንስቅ እንከመችስ የእኛን አየን እንጂ ሌላም ሰው እኮ እንደዚህ ያደርጋል። አሁን ቢበለው እኮ አያስቅም። ገረመው ቢበለው እኮ ምን አድርጎት ነው? ምን አድርጎት ነው? እንዴት ምንድን ነው የሚባል ውስጡን በልቶ ላዩ እንዲክፍት እንደው ምንድን ነው ብለህ ራ የእሱን አይን ነገር ብቻ እኔስ እንኳን አዝናና ነው እንደው ሙላው ሰው ቆያ እስቲ ይሄንን ሆዴ ከብዶኛል። ቡናውን ጠላውን እንጀራውን ስልቆይ እስካሁን አንቆይ እያልኩሽ ይሄን አሁን የክርስትና አባቴ መጥቶ እየጠበቀኝ ነው። ባዶ ቤት ያንተስ ከፋ አዱኛ ሙት አመሽቷል። ተዘሪ አይቀርም ስልሽ የኔ ክርስትና አባት አይቀርም እኮ ብዬሽ ለማላ አሁን አይመጡም። ነይ በይ ተልተሉ አዱኛው ኧረ ተብሰው ይስቃል ማቋ ቡና እንኳን አፍልተን በደንብ ተጫውተን እንድንለያይ ብዬሽ ነው። አይመጡም ዛሬ መሽቷል። ሙት እንደ ዛሬ ተመጡ ታምር ማለት በለኝ አይቀርም ረቡናት ያንተስ ከፋ ሙት ክፉ አስለምዶኛል። አይቀርም ያንተ ዳቦ ሆዴን እስከፋ እንዴት እቤት ያለው መች ትበላለህ? አሁን እንደው ተሌላ የሚያሰኝሽ መከራዬ ወይ አዱኛ እስቲ ይሁንልህ። ቀስ በልማ ሙት እኔ ደክሞኛል። ተደሰተ እኮ ልጁ የጉብል እንደው ጉብል ደስታውን አየሽ? እንደው ደስ ሲል እኔ እንደው ጉብል ሆኜ በቀር ነው ሲመጣ እንዲህ ነው የምደሰት። ጉብል ሆነህ አሁንም አዱኛ ጉብል ላይ ይባል ነው። እንዴት ሁለት ጠጉር ተወጡ ሙት ምን ጊዜ ልጅ ነው ይኸውልሽ። ኧረ መከራዬ ልጅ ለአባቱ ጉብል ነው ምን ጊዜ። ኧረ እንደው መከራ እንደው እስቲ ይሁን እንሂድና እሳቸው ሳይመጡም እኛ ልቅ ቡናይቱን ምን ይትልበል። አይ እሱን ተወው። እውነቴን ነው ደስታ አሁን እንደው ምኑ አንቺን ይመስላል? ከአንቺ ወሰደሽ ከንፈር ብቻ እኮ ነው ሌላ ነገር እኮ አልወሰደችም እኮ። ገረመው እንዲው አፍንጫ እንኳን ካንተ በሰች እንዴት ያንተ እንዲህ የቆመ ነው በጣም እና መሷል እንዴት የሚፈልግ እንዴ ሆኖ ግን እንዲው አባትህ አንድ ልጅ አለችን። ስለሷ አውርቶ አይጠግብም። አፍንጫዋን የሚመስል ከንፈሯ አንቺን ነው የሚመስል ይልላል። ዝም ብሎ ያለ ወር እንደምን ነሽ? እንደ ሰነበች ማግናት እስቲ ቆይ ማሻንጂ እንደምን ነሽ? ደህና ነሽ? እኔ እሳት ልግባ እኔ ልደድ እኔ ባዱ ማዲድ አንቺ ቅርጫት ያለ በኔ ነኝ። ኧረ እንደው ግድ የለም እንዳለ ምን ጭስ ይወጋል። ጭስ ይወጋል። ኧረ ጭስ ይወጋል። ጭስ ይወጋል። ሴትና ጭስ መች ይለያያል? ግድ የለም ሰማኝ እንጂ አንተ ዘንድ የመጣው እንዳቦ ለልጅ ለደርሳ መላኬ ጥሩ እዚያ አይናማ የእሷ ክርስትና ልጅ ላይ ማንን ትልከዋለች? አስቻለውን ደግሞ ውስጡን ቦርቡሮ ባዶ ከላይ ያለውን ብቻ ልኮት ባዶ ከላይና ከታይ እንዲያርጎ ውስጡን በልቶ አደረ። አሁን ቡና ሄድን እንጠጣ የገረመውን እጄ አይደላለ የሰው ሰለሪት የአይናማና ተስፋ እንዲሁ በሳቅ ሊሞቱ ፈርሰው እኛን ሲያዩ ምን ሆነው ነው ብለን እንላለን። ዳቦ እንዳለ ታመጣዋለች ውስጡን እንዳለ ቡርቡር አድርጎ በልቶ ባዶ አደራ እንደው ከላይ ደነኛ አስመስሎ ውስጡን እንደዚህ አድርጎ እንደዚህ ገጥሞታል። ምን እሰይ ውስጡ ባዶ ኳላይቱን ውስጥ ላይ ጠቅላላ እሰይ መስዋዕታል እያለ እኮ ነው ንጹህ ኧረ ንጹህ እናቴ ደህና ነሽ? ውጭ ወደ
ደስ ብሎኛል ዛሬ። ደህና ነሽ? እኔ ፍልቅልቅ ባላቅ ነው የክርስትና እናቴ በር ላይ ሆኜ ስጠብቃት ቆይቼ ዳቦ ይዛልኝ መጣች። ዳቦ ይዛልሽ መጣ ነው እንደስ ያለሽ? የዛንም እኮ እናትሽ አሳልፋ ለሌላ ሰው ልትሰጥሽ እኔ ነኝ። ተይ እመቤት ጥሩ ሰው ናት። ክርስትና ለእመቤት ስጣት። ንጹህን ማንሳት ያለባት እመቤት ናት። እንዴት አይነት እናት መሰለሽ አጎቴ የመረጥክልኝ እናት አንድ ቀን ተጓሎብኝ አያውቅም። ትልቅ ዳቦ ነው የምታመጣልኝ። እና ዛሬ ይዛልሽ መጣ ነው ሙልሙል ላለው የዛሬው አምና ደግሞ ልብስ አድርጋ ነው ያመጣችልኝ። እና እንዴት አይነት እናት ናት እኮ እመቤት ማለት እኮ ጥሩ ሰው ናት። መጀመሪያ ምን እንደው እመቤት ነው የመረጡ እንዴው እሱ ባለው እንዴው ያንተን ዳቦ ለልጄ ለደስታ መላኪ አወጣኝ እንጂ እንደዚህ ተወርብሮ ነበር የሚደርስ። እንደው አይቶታል እኮ እንደው ሰምተክ የነሱ እኮ ሁለት እንደው ደስታ እኮ ነው። ምን የነሱ እኮ ደስታ ነው። ቢያንስ ዳቦ አለላችሁ። ለካንስ ደስታ ነው የልከሻት አንቺ ነሽ ነር በመንገድ አግኝቶ ያስቻለው። ከዛ እግሬን አሞኛል ከብት መልሽልኝ ማለት ደግሞ ሙና ነገር ናት እንጂ ካብላ ዳቦ ለሱ መስጠት። ከዛ የኛን ዳቦ ይወስድና የናንተ የላካችሁትን ዳቦ ይወስድና በትሪው ላይ ሌላ ኩበት ቁጭ አድርጎ ዳንቴላ ልብሶ መስጠት። ከዛ ያለ ወርቅና ተቀብላይ ነው አላይቶ ምለካነስ ቤት አስቀምጩ ብላታለ። እንደኔ ኋላ እንደዛ እንትን አግኝቼ እየተረገበገብኩ ልበላ ስመጣ ገለጥ አደርገዋለሁ። ሁለት እንዴት ያለ ኩበት እግጭ እንዴው ኩበት ትሪው ላይ አድርጎ ኩበት እኔ እኮ እንደው ኧረ እንዴው አሁንስ ኩበት ያድርገው። ኧረ እንዴው አሁንስ እንደው እዚህ ከዛ ተናድጄ በዚህ ተናደድኩና ሄድኩና እኔ እኮ ዳቦ መበለቱ አይደል እኔ አንተ የላክልኝ እንዴት አድርጌ ዋጉቼ እንደነበር ዳቦ አድርጌ ጋግሬው የነበረ እናቴ ከዛ እየበረርኩ ጓሮ ነው ሲል መሰፈስ አይደል የጀርባው ነው እንዴ ምን ጀምን ተመታ ሰተት አድርጌ አለኮት አናዘዝኩት። ከዛ ላይ ልምዴ ነው አይደል የዛሬ ዓመት ያደርሰኝ ድርቦት ያቦት ይዞ የሚሄደው ሰው ሁሉ እንዴ እየቀደርኩ ነው። አጎቴ እኮ እንደው ነው ሀይልተ እናንተ ደስታው ይውላስ ብለኝ የትና በብድ ነግራት የጓደኛዬ በያይዞሽ እሰይ ዳቦ መምጣቱን ልትናገሪ በይ እስከመቼ ልትመጣይሽ በይ ቶሎ ነው መመለስሽ። እና ክርስትና እናቴ ታመጣችልኝ ዳቦ አስቆረሸ እና እንዳተናላችሁ አረግ በይ እሺ እመጣለሁ። አራራ ጓደኛሽ በይ ዝልህ እናንተ ይኸውልህ ደስ ብሏት የውብል ነገር እኛስ ልጅ እያለን እኔ ዳቦ ሳልመጣ አየሃት አንተ በሩን አይደል የክርስትና አባት ቢቀርም ልታሰቀልን ኑሯል ማለት ነው። የኔ እኮ እንደውም የክርስትና አባት እኮ ብታይ ትልቅ እስከመሆን ድረስ ነው ይዞልኝ ይመጣኝ ነበር። ከዛ ለቤቴ እየመጣሁና አስተረቅብ መታው አይደለም በዳቦ አንድ እንዲህ አመጣውና ዳቦ ታልበላልኩት ፈጅው አልኩት አምሮቱ ይወጣል። ቢጠሉ እንዱ ዳቦ እንደው እሱ ዳቦ እንዲያርጎ የሚወድ ምንድን ነው እንዳገዙ አንዳንዱ እንዲበላ ዳቦ ይወዳል አንዳንዱ